ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ማሚ አባቢ ደወለ። ሄሎ ሰላም እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአሜሪካው አምባሳደር ጉብኝት ለፕሪቶሪያው ስምምነት ተፈጻሚነት ወሳኝ ምዕራፍ ነው ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይና አማራ ክልሎች መካከል የይገባኛል ጥያቄ በሚነሳበት ሁመራ አካባቢ ተገኝተው ያደረጉት ጉብኝት ለፕሪቶሪያው ስምምነት ተፈጻሚነት ወሳኝ ምዕራፍ ነው ሲሉ በኤክስ ገጻቸው አስፍረዋል። አምባሳደሩ ላደረጉት ጉብኝት ምስጋናቸውን የቸሩት አቶ ጌታቸው በተለይም የሕዝብ ህልውና ጉዳይ ከፖለቲካ በላይ ትኩረት እንዲሰጠው መጠየቃቸውን አወድሰዋል። አምባሳደር ማሲንጋ ባደረጉት ጉብኝት ላይ አቶ ጌታቸው ረዳ መገኘታቸው መልካም አጋጣሚ እንደሆነ ያስታወቀው እሳቸው የሚመሩት ስምረት ፓርቲም በምዕራብ ትግራይ ሁመራ ከተማ የተደረገው ጉብኝትና ውይይት የሚበረታታ ነው ብሏል። አምባሳደሩ እያንዳንዱ ዜጋ ደህንነቱና ሰብአዊ ክብሩን በሚያስጠብቅ ሁኔታ ህይወቱን የት ቦታ ላይ መመስረት እንዳለበት የተባበሩት መንግስታት ድርጅት በሚደግፈው ማዕቀፍ መሰረት የሚወስንበት ሂደት አሜሪካ ትደግፋለች ብለዋል። ይህን ተፈጻሚ ማድረግ ውስብስብ መሆኑን እንረዳለን ያሉት ማሲንጋ ሆኖም በግጭቱ ጉዳት ለደረሰባቸው ወገኖች ደህንነት ቅድሚያ መስጠት ያስፈልጋል ሲሉ በመልእክታቸው አጽንኦት ሰጥተዋል። በግጭቱ የተፈናቀሉ ሰዎች በዓለም አቀፍ እርዳታ ላይ ተንጠልጥለው እንደቆዩም አክለዋል። በጉዳዩ ዙሪያ አስተያየታቸውን በማህበራዊ ትስስር ገጻቸው ያሰፈሩት የአማራ ብሔራዊ ንቅናቄ ፓርቲ ሊቀመንበር ዶክተር በለጠ ሞላ የወልቃይት አካባቢ ለረጅም ጊዜያት በኃይል ተይዞ የቆየና የአካባቢው ህዝብ ማንነትም ተጨቁኖ የቆየበት አካባቢ መሆኑን ጠቅሰዋል። ይህንንም ተከትሎ አንዳንዶች ትክክለኛ ስሙንም ሆነ ታሪካዊ የመልክዓ ምድር አቀማመጡን ረስተውታል ያሉት ዶክተር በለጠ አንዳንድ እንደ አቶ ጌታቸው ረዳ ያሉ ባለስልጣናት ግን ካለፈው አስተሳሰብ መሻገር አልቻሉም። ያም ሆነ ይህ እንኳን ነፃ ወደ ወጣው የአማራ ክልል ወልቃይት ዞን በደህና መጣችሁ በማለት አስፍረዋል። የይገባኛል ጥያቄ የሚነሳበት የወልቃይትና ዙሪያው አካባቢ ጥያቄዎች እንዲሁም በሁለቱ ክልሎች መካከል የቃላት ምልልሶቹ ቀጥለዋል። ቤታቸው ለልማት የፈረሰባቸው ነጋዴዎች የግብር ዕዳቸውን ክፍያ በተከፋፈለ ጊዜ እንዲፈጽሙ እየተደረገ መሆኑ ተገለጸ። በአዲስ አበባ ከተማ መንግስት መሬት ለልማት በመፈለጉ ምክንያት ቤት የፈረሰባቸውና ከቦታቸው የተነሱ ግብር ከፋዮች በተከፋፈለ ጊዜ እንዲከፍሉ እያደረገ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የገቢዎች ቢሮ ኪሳራም ሆነ ሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የመክፈያ ጊዜ በመስጠት ዕዳቸው ተሸንሽኖ በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የተናገሩት የቢሮ የታክስ ዕዳ አስተዳደር ዳይሬክተር አቶ ንብረት በሪሁን ናቸው። የታክስ ዕዳ አስተዳደር ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴው በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለው ቅጣት ትክክል ቢሆንም እንኳን ቅጣቱን በማንሳት በንግድ ስርዓቱ ሊቀጥል እንዲችል የመደገፍና የማበረታታት ስራ ይሰራል ብለዋል። ዳይሬክተሩ አክለውም ግብር ከፋዩ በአንድ ጊዜ ክፈል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጽመው የክፍያ ስምምነት መሆኑን አስረድተዋል። በተመሳሳይ በእሳት አደጋ የተቃጠለባቸው ጽኑ ህመም ውስጥ የሚገኙ ህይወታቸው ያለፈ ከሆነና የንብረት ወራሹ የዕዳው ተጽዕኖ ከፍተኛ ሆኖበት ለችግሩ ማረጋገጫ ካቀረበ የግብር ቅጣቱ በልዩ ሁኔታ የሚነሳበት አሰራር መኖሩን አስረድተዋል።
በከተማ አስተዳደር ውስጥ በሚገኙ 17 ቅርንጫፎች ባለፉት 6 ወራት 13643 ቅሬታዎች ቀርበው 11892 ለሚሆኑት ምላሽ መሰጠቱን የገለጹት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የታክስ ውሳኔ ቅሬታ ክፍል ዳይሬክተር አቶ ኤርሚያስ ጽጌ ናቸው። ለ1518 ቅሬታዎች መልስ አለመሰጠቱን፣ ምላሽ የተሰጣቸው ግብር ከፋዮች አንድም ለቀረበው ቅሬታ መረጃን በማጣራት ተቀባይነት ካገኘ ውሳኔ መስጠት፣ በሌላ በኩል ደግሞ የታክስ ውሳኔው ማጽናት መሆናቸውን ተናግረዋል። ወደ 5000 የሚጠጉ ቅሬታዎች ተቀባይነት አልነበራቸውም ብለው በ230 ሰዎች ቀርበው የነበሩ ቅሬታዎች በራሳቸው ጊዜ ሲቋረጡ 7000 የሚጠጉት ደግሞ ተቀባይነት ማግኘታቸውን ጠቁመዋል። የመንግስትን ገቢ በማስፋት ሂደት ውስጥ በቫት ምዝገባ፣ የቀን ገቢ ግምት አሰራር እንዲሁም በመርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣልን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። የቀን ገቢ ምንም እንኳን ግምት ቢሆንም ግብር ከፋዩ ሲጠየቅ የሚሰጠው መረጃ ግልጽ ካልሆነ የቢሮ ሰራተኞች ለቀን ገቢ ግብር አመልካች የሆኑ የራሳቸውን መስፈርት ይጠቀማሉ ያሉት አቶ ኤርሚያስ፣ ይሁን እንጂ ግብር ከፋዩ ያለአግባብ የተጣሉበት ግብሮች ሲኖሩ መብቱን ተጠቅሞ ቅሬታውን ቢያቀርብ ስህተቶች ካሉ ይሻሻላሉ ብለዋል። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። የተባበሩት አረብ ኤምሬትስ ወታደራዊ ንብረቶችን ከሶማሊያ ለማስወጣት 4 የኢትዮጵያ አውሮፕላኖች እንደሚመደቡ ስምምነት ላይ ተደርሷል ተባለ። ከተባበሩት አረብ ኤምሬቶች ጋር ያላትን ሁሉም ስምምነቶች ያቋረጠችው ሶማሊያ ዩኤኢ ንብረቷን እንድታወጣ በኢትዮጵያ አሸማጋይነት መፍቀዷ ተገልጿል። የሶማሊያ መንግስት ግዛቱን ያለ ፍቃዱ በየመን ላለው ውጊያ ተጠቅማለች በሚል ከወነጀላት የተባበሩት አረብ ኤምሬትስ ጋር ያለውን ሁሉም ስምምነት ካቋረጠ በኋላ የዩኤኢ ወታደራዊና ዕቃ ጫኝ አውሮፕላኖች ወደ ሶማሊያ የአየር ክልል እንዳይገቡ አግዳ ነበር። በሶማሊያና በተባበሩት አረብ ኤምሬትስ መካከል የተፈጠረውን መካረር ተከትሎ ባለቤትነታቸው የተባበሩት አረብ ኤምሬትስ የሆኑ ወይንም በኪራይ የሚጠቀማቸው ወታደራዊና ዕቃ ጫኝ አውሮፕላኖችን ከማገድ ባለፈ እስካሁን በመደበኛ ተጓዦች በረራ ላይ እገዳ አልተጣለም። በዚሁ ሳምንት ታዲያ የኢትዮጵያ አየር መንገድ ንብረት የሆነ የዕቃ ማጓጓዣ አውሮፕላን ወደ ሶማሊያ እየበረረ በነበረበት ወቅት ወደ ሶማሊያ መግባት ተከልክሎ እንዲመለስ ተደርጓል የተባለ ሲሆን አውሮፕላኑ በተባበሩት አረብ ኤምሬትስ መንግስት የተከራየና የተባበሩት አረብ ኤምሬትስ ሰራተኞችን ወደ ሞቃዲሾ ለማጓጓዝ እየበረረ የነበረ ነው ተብሎ ነበር። በትላንትናው ዕለት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሪፖርተር አየር መንገዱ ወደ ሶማሊያ ከሚደረጉ በረራዎች የተጣለበት እገዳ ስለመኖሩ ተጠይቀው በሰጡት አጭር ምላሽ ምንም የታገድነው ነገር የለም፣ እየበረርን ነው ማለታቸው ይታወሳል። በዚሁ ሳምንት መጀመሪያ አካባቢ የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ጋር ያላትን ስምምነት ማቋረጧን ባወጀች ማግስት የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትር አብይ አህመድን መልእክት ለማድረስ ሞቃዲሾ መግባታቸው አይዘነጋም። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በርካታ የሶማሊያ መገናኛ ብዙሃን ድንገተኛ ሲሉ በዘገቡት ጉብኝት ሞቃዲሾ ከገቡ በኋላ ከሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተገናኝተው በዝግ አዳራሽ ውይይት አድርገዋል ተብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ ለመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ
የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ